ኤፍራታ ዛሬን በመጨረሻ እርጉዝ መሆኗን አረጋግጣለች እና በጣም ደስተኛ ነበረች። ምክንያቱም ጽንሱ የናታን ስለሆነ የምትወደው ልጅ የመጀመሪያ ፍቅሯ እሱ ባያውቅም ከሱ በማርገዟ በጣም ደስተኛ ነበረች። እንግዲህ ናታን ደግሞ ለጨረቃው ለፍቅሩ ብሎ ከባድ ነገር ውስጥ ገብቷል። እኛው እንደምናስበው ሳይሆን ለኤፍራታ ብሎ እዚህ ነገር ውስጥ እንደገባና ለእሷ ብሎ እነዚህን ወንጀለኞችን በሕግ ቁጥጥር ስር ለማድረግና ያፌትንና መሰሎቹን ወንጀለኞችን በሴት ልጅ ሕይወት የሚነግዱትንና ብዙ ሕገወጥ ስራ የሚሰሩ ወንጀለኞች ልክ እንደ ያፌት ያሉ በጣም ብዙ አሉ። ምሳሌ እንደ ዲያራ እናት አይነቷ ራሷን ደብቃ በሌሎች ወንጀል እያሰራች እቤቷ ደንደላቃ እየኖረች የብዙ ህይወት የምታጨልም የዳራ እናትና እነ ያፌት መሰሎችን በህግ ቁጥጥር ስር እንዲያውል ይሄም ደግሞ ከኢንስፔክተር ጋር ተባብሮ ስራውን እንደጀመረ ሲናገር ነበር። እንግዲህ ቢኒያም ከናታን ጋር ትንሽ ግጭት ፈጥሮ ነበረ። እስካሁን ድረስ አደጋ ላይ ስወድቅ ለምንድን ነው ያላዳንከኝ? ያንተ ጓደኝነት እምኑ ላይ ነው? ችግር ላይ ሲሆን ያልደረስክልኝ ምን ታደርግልኛለህ? ሁለተኛ አይንህን ማየት አልፈልግም ብሎ ርቆት ነበር። ነገር ግን ናታን ሁሉንም ነገር ላስረዳ ብሎ ከነገኒ ዘንዳ ወስዶ ፖሊሱ ጋር ወስዶ እያንዳንዱ ነገር እስከዛሬ ምን ሲሰራ እንደነበር እና አሁን ምን እያደረገ እንደሆነ ሁሉንም ነገር አንድ ባንድ ሲነግረው ቢኒያም ለናታን ይቅርታ አድርጎለታል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ቪዲዮውን ላይክ ያደርጋችሁ ጀምሩት። ሐረግ ድራማ ክፍል 96ን ይዤ መጥቻለሁኝ። በዚህ ክፍል እንግዲህ ናታን ምን ያክል የሴቶች የተናገሩት አይምሮ ውስጥ ተጽዕኖ ፈጥሮበት ጀግና ሆኖ አሁን ላይ ኤፍራታን ለማዳን ጨረቃው የገባችበትን ህይወት ከዛ ካለችበት አሰቃቂ ህይወት ለማውጣት ወንድ ሁን ብላ ስትናገረው ከዚህ በፊት እንዲሁም ደግሞ ቤዛም ጀግና ሁን ወንድ ሁን ብላ ስላነቃችው የእነሱን ወሬ ሰምቶ ጀግና እንደሆነና ሁሉንም ነገር ፊት ለፊት መጋፈጥ እንዳለበት አምኖ ከፖሊሱ ጋር ተነጋግሮ እንግዲህ ብዙ ነገሮችን ሲሰራም እንደቆየ ተናግሯል ማለት ነው። ይሄ ደግሞ በጣም ደስ ይላል። በመጀመሪያ ቢኒያም እንግዲህ በጣም የሚወደው የሚያከብረው ጓደኛው ነው ለናታን። ቢኒያም የዛን ሰዓት ችግር ላይ በሆነ ሰዓት አቤል አግቶት በነበረ ሰዓት ናታን ምንም ቢጨነቅለትም በጊዜው ግን ሄዶ ሊያድነው አልቻለም ነበር። ይህን ደግሞ ፈልጎ ሳይሆን ከባድ ሁኔታ ውስጥ ስለሆነና አሁን ጀምሮት ያለው ስራ እሱን እንዳያድነው አደጋ ስለሆነበት ነበረና ናታን እንግዲህ ቢኒያምን ሊጠይቀው በዛውም ደግሞ ገኒን ሊያያት ሄዶ ነበረ። ቢኒያም ሁለተኛ ላይ አልፈልግም፣ አሁን ገኒን ጠይቀዋታል፣ ከቤት ይውጣልኝ፣ ሁለተኛ ይህን ማየት አልፈልግም ብሎ ከቤት እንዲወጣለት ቢጠይቀውም ናታን ግን ሊያስረዳው ይሞክራል። ቢኒያም ያው በተፈጠረው ነገር ተናዷል። ጓደኝነት ማለት ለአንተ ምን ማለት ነው እያለም ሲጠይቀው ጓደኝነት ማለት እያለ ስለ ጓደኝነት ካብራራለትም በኋላ አሁን እኔ እናንተ ውጭ ሄደን ብቻችን መነጋገር አለብን። ምክንያቱም ጓደኛሞች የራሳቸው የሆነ የግል ሚስጥር አላቸው። ስለዚህ እሱን ደግሞ እዚህ ላወራ አልችልም፣ ውጭ ላይ ሄደን መነጋገር ይኖርብናል ብሎ ናታን ቢኒያምን ይዞት ሄዶ ነበር ያለቀው የባለፈው ክፍል። ዛሬ ደግሞ እንግዲህ ናታን ሁሉንም ነገር ለቢኒያም አስረድቶት ቀጥ ብሎ ፖሊሱ ጋር ነበር የሄደው ማለት ነው። ያ ፖሊስ ደግሞ ከዚህ በፊት ኤፍራታ ጋር ሲሰራ የነበረ ኤፍራታ በየቀኑ እሱ ጋር እየሄደች መረጃ እየሰበሰበች እንዲሁም ደግሞ ብዙ ነገሮችን ስትሰራ የነበረችበት ፖሊስ ነው። አሁን ደግሞ ያው ኤፍራታ ተገዳ ያፌትን እንዳገባች ያውቃል። ናታን ደግሞ ያው እሱ ጋር ሄዶ ያለውን ነገር ሁሉን ነግሮት ፖሊስም ስለሚያውቅ ለናታን እርዳታ እያደረገለት ኤፍራታን በትግል ወይ ደግሞ በጉልበት ከያፌት ጋር ማስመለጥ እንደማይችሉ ስለሚያውቁ የሆነ እቅድ መጣላቸው። እሱም ደግሞ ናታን ልክ እንደነሱ ወንጀለኛ መስሎ ወይም ደግሞ እንደነሱ ኃይለኛና ህገወጥ ስራ የሚሰራ ሰው መስሎ የዳራን እናት ቀርቦ ያፌትንና መሰሎችን እያንዳንዳቸውን ስራቸውን አጋልጦ በህግ ቁጥጥር ስር እንዲውሉና
ኤፍራታም ደግሞ ከያፌት የውሸት ትዳር ነፃ እንድትሆን ነበረ። እሱንም ደግሞ ዳራ የታገተች ጊዜ ሂዶ ዳራን እያዳናት መስሎ ቀስ በቀስ እያለ ከዳራ እናት ጋር ደርሶ የዳራ እናት ስራ እንድታስገባ አድርጎ የዳራ እናት ስራ እያንዳንዱ የሚሰሩትን ህገ ወጥ ስራ እንዲሁም ደግሞ ያፌትን በህግ ቁጥጥር ስር ለማድረግ እየታቀደ ነበረ። እሱም ደግሞ ተሳክቶለታል። ያው እስካሁን ድረስ በህግ ቁጥጥር ስር ባይሆንም አሁን ላይ ናታንን በጣም እየፈራው ነው። ምክንያቱም ናታን ሆኖ ሳይሆን የቀረበው ናኢፍ ሆኖ ነበር የቀረበው። እሱም ደግሞ ያፌት በጣም እንዲፈራና አይምሮም ቢዚ እንዲያደርገው ሆኗል። አሁን ላይ የያፌት ሰዎች ናታንን እየተከታተሉት ይገኛሉ። ያም ደግሞ አልበቃ ብሎ የዳራ እናትም እንዲከታተሉት ደግሞ ሌላ ሰው አሰልፋበታለች። ይህ ሁሉ ውጣ ውረድ እየወጣ እየወረደ ነው እንግዲህ ኤፍራታን ከያፌት ለማስለቀቅ ወይም ደግሞ ነፃ ለማድረግ እና ይህ ሁሉ ፈተና ካለፈው በኋላ ነገ ተጋብተን አብረን ደስተኛ ህይወት እንኖራለን ብሎ ስለሚያስብ አሁንም ነገሮችን ፊት ለፊት መጋፈጥ ጀምሯል። ናታን እንደዚህ ነቁ መሆኑና አሁን ላይ ስለነቃ በጣም የሚያስደስት ነገር ነው። ወደ ኤፍራታ ስንመለስ እንግዲህ ኤፍራታ በባለፈው እያመማት ስለነበረ ፂ ጋር ወደ ሆስፒታል ሄደው ነበር እና ሆስፒታል ሄደው ደግሞ እርጉዝ እንደሆነች ተነግሯታል። በእርግዝናዋ ግን በጣም ተደስታ ነበረ። ያፌት ግን ያልሰማው ጉድ ከጀርባው ምን እየተካሄደ እንደሆነ እንኳን የሚያውቀው ነገር የለም። ኤፍራታ እንግዲህ በጣም ተደስታ ስለነበረ የወንድሜ ልጅ ነው አይደለ? ለዛ ነው የተደሰትሽው እያለች ስጠይቃት እሷም ደግሞ ምንም መናገር አትችልም ነበር በሰዓቱ። አይ ዞሮ ዞሮ ያፌት ወንድምሽ ከሆነ እሱም ወንድምሽ ነው፣ ይሄኛውም ወንድምሽ ነው። በዛም ሆነ በዚህም ዞሮ ዞሮ አንቺ አክስት ነሽ። ግን መጀመሪያ ያፌት ወንድምሽ መሆኑን ማረጋገጥ ይኖርብኛል አለችና ፍዝዝ ብላ ነበረ። ኤፍራታ እየጠየኩሽ እኮ ነው፣ ምንድን ነው የምታፈጭው? በምንድን ነው እያሰብሻለሽው? ብላ ስትላት ይኸውልሽ እኔ አሁን ይሄኛው የእርግዝና ነገር ይደርሳል፣ ሁሉንም ነገር ቀስ በቀስ እነግርሻለሁ። አሁን ግን አቤል ከኛ ቤት መኖር ይፈልጋል። ምክንያቱም ያፌት ደግሞ ስለማይፈቅድለት እኔን እንዳስፈቅድለት እና ከኛ ጋር መኖር እንደሚፈልግ ነግሮኛል አለቻት። ጽ ደግሞ ምን ፈልጎን ይሄ ቆሻሻ? ለነገሩ አሁን በሱ ዙሪያ እየሰራን ስለሆነ በእኛ ወጥመድ ውስጥ ስለሚገባ አያሳስብሽ ትላታለች። ቆይ ምን እየሰራሽ ነው ደግሞ? ምንድን ነው ወጥመድ አዘጋጅሽለት? ብላ ስጠይቃት እሱን ሲሆን አሳይሻለሁ አለቻት። ከዛም በኋላ ኤፍራታ ወደ ቤት መሄድ እንዳለባት ነገረቻትና ተያይዘው ወደ ቤት ሄዱ። ከዛም በኋላ ያፌት እንግዲህ ኤፍራታን እቤት ሲያጣትና የት እንደሄደች በጣም አንቺ ኤፍራታ የት ነበርሽ? የት ሄደሽ ነው እስካሁን ድረስ እቤት አልነበርሽም? የት ነበር የቆይሹ? ቆይ አንቺ ልጅ እንዴት አባሽ ብትደፍረኝ ነው እኔ ሳልፈቅድልሽ የምትወጩ? አትውጭ አላልኩሽም ነበር? ማን ፈቅዶልሽ ነው? እያለ ጉሮሮዋን አንቆ ሌዛ ሲልጽ ምን ጭራሽ ደግሞ ሚስትንም ትደባደባለህ? ሚስት ላይ እጅን ታነሳለህ እንዴ? ብላ ጮኸችበት። ያፌት እንግዲህ ፂን ሲያያት በጣም ደንግጦ ስለነበረ ጽዬ እንዴት ነሽ? መጣሽ እንዴ? መቼ መተሽ ነው? ቆይ አለሽ እንደዚህ አላት። ከዛ እንግዲህ ያፌት ምንም ያክል ጨካኝ አረመኔ ቢሆንም ፂን ግን በጣም ይወዳት ነበር። ልክ እህቱ ናትና እንደ እህት ነው የሚያያት። እሷ ግን አታምነውም። ምክንያቱም እሷ ወንድሟ እንደሆነም አታውቅም። በዛ ላይ ደግሞ ጨካኝና አረመኔ፣ በዛ ላይ ደግሞ ሁሉን ነገር ያሳጣቸው እሱ ስለሆነ በጣም ነው የምትጠላው። እሱ ግን ጥላቻው ከናታን ነው እንጂ ከፂ አልነበረም። አቤል ግን እህቱን እንደዚህ እየተፈታተናት እንደሆነ ካወቀ ያፌት ይገለዋል። ምክንያቱም በፂ ከማይደራደርባቸው ነገሮች ውስጥ አንዷ ፂ ስለሆነች ማለት ነው። በጣም ነው የሚሳሳላት። ከዛም በኋላ ፂ እንግዲህ ያፌት ላይ ትጮህበታለች። አሁን አንተ ጀግና ነኝ ብለህ ነው እንደምታስበው? እንዴት ሚስት ላይ ዱላ ታነሳለህ? ሚስት ላይ እንዴት ነው እጅህ የምታነሳው? ያመሃል እንዳንተ። ቆይ ለእሷ እንኳን ትንሽ አዜኔታ የለህም እንዴ? እያለ ትቆጣዋለች። በቃ እሱን ተይውና ተረጋጊ አንቺ። እኔ እኮ ቤት ሳጣትና ተናድጄ ስለነበር ትንሽ ስሜታዊ ሁኜ ነው፣ ይቅርታ። በቃ አሁን እኔ ወደ ቤትሽ ልሸኝሽ አላት። ፂም ደግሞ እሱ እንዲሸኛት እንደማትፈልግ እና ቢመሽም ከአንተ ይልቅ እዛ ውጭ የሚጠብቁኝ የሚያስፈሩ ነገሮች ይሻላሉ፣ ምክንያቱም ከነሱ የበለጠ አንተን ነው መፈራህ አለችው።
ናታንም ደግሞ ለኤፍራታ ይህን ያክልን ያስፈራለሁ እንዴ? እኔ ቆይ ወደ ቤት ልሸኝሽ ነው ያልኳት። ምን ያልኳት ነገር አለ? እስኪ አሁን ንገሪ፣ ምን አልኳት? እያለ ኤፍራታን ይጠይቃታል። ግዴታ እኮ እሷ ላይ ማድረግ የለብህም። በዙሪያዋ በምታደርጋቸው ነገሮች ሁሉ አንተን ጨካኝ አረመኔ ነህ። እንደዛ ስለሆነ ማንም ሰው ሊወድ አይችልም አለችው። ከዛም በኋላ ቆይ አንቺ ግን ለምንድን ነው እኔን ለማበሳጨት ለማናደድ የምትሞክሪው? ያለም ጠየቃት። ከዛም በኋላ አሁን ተወኝ ስትለው ደግሞ ለምንድን ነው ሆስፒታል ያልሽው? እሺ ከሄድሽ ደግሞ ምን አሉሽ? ምንድን ነው ያሉሽ ዶክተሮቹ ብሎ ስጠይቃት አይ ድካምና ጭንቀት እንዲሁም ደግሞ የምግብ እጥረት ነው አሉኝ አለችው። እሱንም አሳይሻለሁኝ ምን እያደረግሽ እንደሆነ እቅድሽን ደርሼበታለሁ አላት። ኤፍራታም ደግሞ የምን እቅድ እያለች ተገረመች። ምክንያቱም እሷ የምታውቀው ነገር የለም። ያፌት አሁን የመሰለው ኤፍራታ ከናታን ጋር እየሰራች ነው የመሰለው። እሷ ግን እንደዚህ አይደለም። ቤዛ ደግሞ ህይወት በመጥፋቷ ጭንቅ ብሏታል። ምክንያቱም በህልሟ ህይወት እንዴት እስከዛሬ ድረስ ሳትፈልጊኝ እየተወደቅሽ ምን ደረሽ ብለሽ እንኳን ሳትጠይቅኝ አንቺ ጓደኝነት እንደዚህ ነው ወይ ብላ ስላለቻት በህልሟ አሁን ላይ እንዴት እንደዛ አደርጋለሁ? ጓደኛዬ የት እንደሆነች እንኳን ሳልጠይቅ እንዴት እቀራለሁ? እንዴት ነው እንደዚህ ጨካኝ የሆንኩት? እያለች ቤዛ ራሷን ወቅሳ አሁን ላይ ህይወትን መፈለግ እቅዷላትና ከናኦድ ላይ ደውላ ህይወትን መፈለግ እንዳለባትና ወደ ፖሊስ ጣቢያ ሄዳ ማመልከት እንዳለባት ነገረችው። ናኦድም አሁን መሽቷል፣ አይተሽዋል? ሰዓቱን 11 ሰዓት ሆኗል እኮ በቃ ነገ በጧት ሄደን እናመለክታለን አላት። ቤዛ አሁን ነው ጓደኛዋ ትዝ ያለቻት። ምክንያቱም ህይወት ደግሞ እዛ ከሴቶች ጋር እየተሰቃየች ትገኛለች። ናታን ደግሞ የያፌት ሰዎች እንዲሁም ደግሞ የዲያራ እናት ሰዎች እየተከታተሉት ይገኛሉ። ነገር ግን ፖሊሱ እያገዘውና በብዙ ነገር እየረዳው ይገኛል። ውድና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ሐረግ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።